በዓለማችን ላይ ታላቁ ቤተ መጻሕፍት ወይም ላይብረሪ በውስጡ 66 መጽሐፎችን የያዘ በመንፈስ ቅዱስ መሪነት በ40 ሰዎች የተጻፈ የፈጀውም ጊዜ 1500። ይህ ታላቅ መጽሐፍ እንግዲህ ስለሱ ምን እንደሚል ደግሞ ከሌላ መጽሐፍ ላንብላችሁ፣ ተከተሉ። መጽሐፍ ቅዱስ የእግዚአብሔርን ሐሳብ፣ የሰውን ሁኔታ፣ የድህነትን መንገድ፣ የኃጢአተኞችን ፍርድና የአማኞችን ደስታ ይዟል። ትምህርቱም የተቀደሰ ነው፣ ሕግጋቱም የጸኑ ናቸው። ታሪኩም እውነት ነው፣ ፍርዱም አይናወጥም። ጠቢብ ትሆን ዘንድ አንብበው፣ ትድን ዘንድ ጠብቀው። የሚመራህ መብራት፣ የሚደግፍህን ምግብ፣ የምትደሰትበትን መጽናኛ አለው። የመንገደኛ ካርታ፣ የመናኝ ምርኩዝ፣ የአውሮፕላን አብራሪ ኮምፓስ፣ የወታደር ሰይፍ፣ የክርስቲያን መመሪያ ነው። በዚህም ገነት ይገኛል፣ መንግሥተ ሰማያት ይከፈታል፣ የገሃነም ደጆች ይዘጋሉ። መልእክቱ ክርስቶስ፣ እቅዱ የእኛ ድህነት፣ ግቡም የእግዚአብሔር ክብር ነው። አእምሮን ሊሞላ ልብን ሊገዛ እግሮችን ሊመራ ይገባል። በዝግታ አዘውትረ በጸሎት አንብበው። የሀብት ማዕድን፣ የክብር ገነት፣ የደስታ መንዝ ነው። በሕይወት ሳለ ተሰጥተዋል፣ በፍርድ ቀንም ይከፈታል፣ ለዘላለምም ይታወሳል። በእግዚአብሔር ፊት ተጠያቂነትን ያስከትላል፣ ለታላቅ አገልግሎትም ሽልማት ይሰጣል። ቅዱስ ትእዛዛቱንም የሚያቀሉትን ይኮንናል እያለ ይቀጥላል። በጣም ድንቅ ነው። ይህ እንግዲህ ታላቁ ቤተ መጻሕፍት በዓለማችን ላይ ለሰው ልጅ የተሰጠ ነው። በዚህ መጽሐፍ ከእግዚአብሔር ጋር እንገናኛለን፣ እንኖራለን። እንደገናም ደግሞ እንደኛው በእግዚአብሔር አምሳል ከተፈጠሩ ሰዎች ጋር እንዴት እንደምንኖር ይህን ያሳየናል። ስለዚህ ወንድሞችና እህቶቼ ከዛሬ ጀምሮ መክራችሁ ከዚህ በፊት የማታደርግ ከሆነ ምዕራፍ በምዕራፍ በተለይ ከአዲስ ኪዳን ጀምሮ ከዮሐንስ ወንጌል፣ ማቴዎስ፣ ማርቆስ፣ ሉቃስ እያላችሁ ሁሉንም አንቡ። ስለዚህ በዚህ ምድር ስትኖሩ ይህ ማንዋላችን ነው፣ መመሪያችን ነው ማለት ነው። እንዴት እንደምንኖር እናውቃለን። ካለዚህ መጽሐፍ ቅዱስ ሰዎች በምድር ላይ መኖር አይችሉም። ለምን? መመሪያ ነው፣ ከእግዚአብሔር ጋር ከሰውም ጋር። የዛሬውን እዚህ ላይ አበቃለሁ። ይህ መልእክት ለሌሎች እንዲዳረስ ኮፒ ሊንክ ሼር ማድረጉ ነው። የሱ መልካም ቆይታ